ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። የሸን ቤተሰብ እናያለን ማለት ነው። ዛሬ ባለ ሁለት ፊደል ቃል በሸ ቤተሰብ እናያለን። እንግዲህ እስከ ትናንትና ድረስ ባለው በሰ ቤተሰብ አይተናል ማለት ነው። ባለ ሁለት ፊደል፣ ባለ ሶስት እንዲሁም ባለ አራት ፊደል ቃላትን አይተናል። ዛሬ ደግሞ በሸ ቤተሰብ በደንብ እናያለን ማለት ነው። ባለ ሁለት ፊደል ቃላት ጀምረን ልክ እንደ ሁልጊዜው ከዛ ነገ ባለ ሶስት እናያለን፣ ባለ አራት እያለን እንቀጥላለን ማለት ነው። እሺ አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ደውሉ ከስር ባለው ስልክ። እሺ ወደ ትምህርታችን መሄድ እንችላለን። ከመጀመሪያው ቃል ስንጀምር የመጀመሪያው ምን ይላል? ሸ ከዛ ማ ሸማ ሸማ ይላል ማለት ነው። ባለ ሁለት ፊደል ቃል ነው። እሺ ወደ ሁለተኛው ስንሄድ ደግሞ ምን ይላል? ሸ ሸ ሸሸ ሸሸ ይላል ማለት ነው። እዚህ ጋር ምንድናቸው? ሁለቱም ሸ እና ሸ ናቸው። በአንድ ላይ ሲነበብ ሸሸ ሸሸ ማለት ምንድነው? ትርጉም ያለው ቃል ነው። ሄደ ወይም ራቀ እንደማለት ነው በሌላ አባባል ትርጉሙ ማለት ነው። ወደ ቀጣዩ ስንሄድ ምን ይላል? ሸ ከዛ ጠ የመጀመሪያዋ ሸ ነች፣ ሁለተኛዋ ጠ ነች። በአንድ ላይ ሲነበብ ምን ይሆናል? ሸጠ 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 ይሆናል ማለት ነው። እሺ አሁን ወደ ቀጣዩ ስንሄድ ደግሞ የመጀመሪያዋ ሻ ነች አይደል? የሸ ቤተሰብ አራተኛ ፊደል ሻ ነች። ቀጥሏ ማ ነች። እቺ ደግሞ የመቤተሰብ አራተኛ ፊደል በአንድ ላይ ሲነበብ ምን ይሆናል? ሻማ ሻማ ይሆናል ማለት ነው። ወደ ቀጣዩ ስንሄድ ምን ይላል? ሸ ከዛ ኘ በአንድ ላይ ሲነበብ ሸኘ ሸኘ ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሾ ነች የመጀመሪያዋ። ሾ ማለት የሸ ቤተሰብ ሰባተኛ ፊደል ሾ ከዛ መ ነች። እቺ ደግሞ እንደምታውቁት የመቤተሰብ የመጀመሪያ ፊደል በአንድ ላይ ሲነበብ ምን ይሆናል? ሾመ ሾመ ይሆናል ማለት ነው። እሺ ወደ ቀጣዩ ስንሄድ ደግሞ ምን ይላል? የመጀመሪያዋ ማነች? ሹ ነች። አብራችሁኝ አንብቡ እሺ። የመጀመሪያዋ ፊደል ሹ ነች። ከዛ ም ነች። በአንድ ላይ ሲነበብ ምን ይሆናል? ሹም ሹም ይሆናል ማለት ነው። ወደዚህኛው ስንሄድ ደግሞ ምን ይላል? ሻ ሽ ይላል። የመጀመሪያዋ ሻ ናት እንደምታዋት የሸ ቤተሰብ አራተኛ ፊደል። እዚህ ጋር አሁን ምንድነው ፊደሎቹን በደንብ ነጣጥላችሁ መለየት ያስፈልጋል። እሺ ሁሉንም ከሀ እስከ ፐ ድረስ ተማምረናል አይደል? ፊደላቶቹን ማለት ነው። ስለዚህ በደንብ ፊደሎቹን ማወቅ ይጠይቃል ማለት ነው። ፊደሎቹን ካወቃችሁ ቃላት ምስረታ ላይ አትቸገሩም። ስለዚህ እዚህ ጋር መጀመሪያ በተለይ ጀማሪዎች ፊደሎቹን ነጣጥላችሁ ማንበብ ነው። እሺ ስለዚህ የመጀመሪያዋ ሻ ነች አይደለ? ሻ የሸቤት አራተኛ ፊደል። ቀጣይ ደግሞ ሽ የሸቤት ስድስተኛ ፊደል በአንድ ላይ ሲነበብ ሻ ሽ ሻሽ ይሆናል ማለት ነው። እሺ ወደ መጨረሻው ስንሄድ ደግሞ ምን ይላል? የመጀመሪያዋ ሻ ነች ሻ ከዛ ሁለተኛዋ ረ ነች። በአንድ ላይ ሲነበብ ምን ይሆናል? ከዚህ ጀምራችሁ ነው የምታነቡት። ሻ ረ ይሆናል። ሻረ ሻረ ይላል ማለት ነው። ስለዚህ የዛሬ ትምህርታችን ይሄን ይመስላል። እንግዲህ ዛሬ በሸ ቤተሰብ ባለ ሁለት ፊደል ቃላት አይተናል ማለት ነው። እነዚህን በደንብ አንብቡ። እንደተለመደው ደብተር ላይ እየጻፋችሁ እሺ፣ ደብተር ላይ እየጻፋችሁ እነዚህን አንብቡ፣ ተለማመዱ። ነገ ደግሞ አሁንም በሸ ቤተሰብ በሌሎች ቃላቶችን እየመሰረትን እናያለን። ስላዳመጣችሁኝ አመሰግናለሁ። በያላችሁበት ሰላም ሁኑልኝ።